ለከ ኃይልክ ወስብሐት ወዘዝ እስከ ለዓለም ለከ ኃይልክ ወስብሐት ወዘዝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? እስከዚህ ዕለትና ሰዓት ያደረሰን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። እንደዚህ አይነት መልካም ፈቃድ ዛሬ የምንነጋገረው ሰሙነ ሕማማትን ነው። እንግዲህ አሁን ያለንበት ያው ሆሳዕናን አልፈን ሰሙነ ሕማማትን ነው። ሰሙነ ሕማማት ከእሁድ ቀጥሎ ከሰኞ ጀምሮ ያለው ከሰኞ እስከ ዓርብ ድረስ ያለው ወይም እስከ ቅዳሜ እንችላለን። በአብዛኛው ግን እስከ ዓርብ ድረስ ነው። ክርስቶስ ያው መከራ እስከተቀበለበት ድረስ ያለው ማለት ነው። እንደዚህ አይነት መልካም ፈቃድ አሁን የምናየው በዚህ ዙሪያ ነው ማለት ነው። ምክንያቱም ሳምንቱ ራሳቸው ስያሜ ስላላቸው በጥቅሉ ስናስቀምጠው ይሄ ሰሙነ ሕማማት 6 ቀን ያለው ሲሆን ይህንን 6 ቀን ምሳሌ የተደረገው ጾሙ የተጾመው በሐዋርያት አባቶቻችን ነው። ለምን ይባል? የክርስቶስን መከራ እያሰቡ የጾሙበት የጸለዩበት ጊዜ ስለሆነ የሐዋርያት ጾም ነው። እነሱ ናቸው ይህን ሕማማቱን የጌታችን መከራው መታሰቢያ አድርገው የጾሙት። በቤተክርስቲያናችን አስተምሮ በጌታችን ጾም ላይ የተጨመረው የሐዋርያት የሐዘን ጊዜና የጾም ጊዜ ስለሆነ ነው ማለት ነው። ሌላው ከዚህ ጋር ተያይዞ ሐዋርያት አባቶቻችን የክርስቶስን መከራ እያሰቡ ስለ ጾሙት ዛሬም እኛ መከራውን እያሰብን በቃለ እግዚአብሔር በተለየ ሁኔታ በተለይ በቅዱስ ያሬድ ዜማም አለው። እንደገና ከቅዱሳት መጻሕፍት ከብሉይ ኪዳን ከአዲስ ኪዳን ከሊቃውንተ መነኮሳትና የቅዱሳን ድርሳናትም ገድላት ተአምራትም ጭምር ከምስጢሩ ጋር የሚስማማ በየዕለቱ ቀናቱ ስያሜ ያላቸው በስያሜያቸው መሰረት ከስያሜያቸው ጋር የተስማማ ምስጢር የሚተነተንበት የሚተረጎምበት ጊዜ ነው። በቤተክርስቲያናችን ያው ዛሬ አገልግሎቱ እየሰፋ ሲሄድ ዜማውም እንደገና ደግሞ ምንባቡም ጊዜው ሰፊ ጊዜውን እየያዘው ስለመጣ ብዙ ጊዜ ወደኋላ ቀረ እንጂ ብሉይ ኪዳን መጻሕፍት የሚተረጎሙበት ይህን በአጠቃላይ አብይ ጾምን የብሉይ ኪዳን መጻሕፍት እነ ኢሳይያስ እነ መዝሙረ ዳዊት በቤተክርስቲያን ዘወትር ይተረጎማሉ። እንደገና በአንጻሩም ደግሞ በተለይ ሕማማቱ ላይ ሲመጣ ደግሞ ይሄ መጽሐፈ ኪዳን ትምህርተ ኅቡዓቱ ኪዳን አጠቃላይ እነዚህ ሁሉ መጻሕፍት የሚተረጎሙበት ጊዜ ነው ማለት ነው። ከዚህ ጋር ተያይዞ ያው ወደ ትርጓሜው ኪዳንና ትምህርተ ኅቡዓት ብቻ ተለምዶ ቀርቷል አሁን ማለት ነው። ምክንያቱም ከጊዜ እጥረት የተነሳ ዜማው ሰፊ ጊዜ ይዛል፣ ስርዓቱ ሰፊ ጊዜ ይዛል። እንደገና በአንጻሩም ደግሞ ሰፊ የሆነ የመጻሕፍት ትርጓሜ ስላለ ሁሉም መጻሕፍት ስለሚነበቡ በንባብ ስለሚነበብ ትምህርተ ኅቡዓትና ኪዳን ብቻ እየተተረጎመ ይታሰባል ማለት ነው። ግን ስያሜ ያላቸው ለምሳሌ በሰኞ ስንመለከተው ሰኞ የበለስ ቀን ወይም የበለስ የመርገም ቀንም ተብሎ ይገለጻል። ግን ቀጥታ ሲተረጎም የበለስ ቀን ይባላል። በለስ ቀን ለምን ተባለ? ራሱ መጽሐፍ ቅዱስም ይናገራል። ለዚህ መነሻ የምናደርገው ስለ በለስ የሚተረጉምልን በቀኑ በለስ የተባለበት ወይም የበለስ ቀን የተባለበት ወይም ርግመተ በለስ የበለስ መረገም ቀን የተባለበትን በማቴዎስ ወንጌል ምዕራፍ 21 ከቁጥር 18 ጀምሮ የምናገኘው ነው ማለት ነው። ተጽፎ እናገኘዋለን። በለስ ምንድነው የሚለውን ትርጓሜውን በኋላ እንመለከተዋለን። ግን ገጸ ንባቡን ስንመለከተው መጽሐፍ ቅዱሱ በዲፍኑ እንዲህ ይተረጉመዋል ወይም ይነግረናል ማለት ነው። ወጸቢሖን ዘየዐርግ ኢየሱስ ወፃ እምቤተ መቅደስ፣ ጌታችን ከቤተ መቅደስ ጠዋት ነግቶ በቤተ መቅደስ በወጣ ጊዜ ወይም በወጣ ጊዜ በኢየሩሳሌም እንግዲህ ሆሳዕናን በዕለተ እሑድ ዑደተ ሆሳዕና አደረገ ብለናል። ሆሳዕና ዑደት ካደረገ በኋላ በቤተ መቅደሱ ሶስት ጊዜ ዙሮ በአህያ ተጭኖ ቤተ መቅደሱን ዑደት ካደረገ በኋላ በዚያው አድሯል። በኢየሩሳሌም በቤተ መቅደስ በዚያው አካባቢ ካደረ በኋላ ጠዋት ቤተ መቅደስ ቆይቶ ከቤተ መቅደስ ወጣ። ከቤተ መቅደስ በወጣ ጊዜ ርያ ለዕፀ በለስ እምሩህቅ፣ እንደው ርህበ ብሎ ይጀምራል። ጌታችን ተራበ ይላል። እንግዲህ መቼስ በአዲስ ኪዳን ትምህርት ተራበ፣ ተጠማ፣ መንገድ ሄደ፣ ደከመ፣ ውሃ ለመነ፣ እነኚህ ነገሮች ያው ጾመ፣ ጸለየ፣ እነኚህ አዲስ ኪዳን ትምህርቶች ናቸው። ከዚህ መካከል ጌታችን የማይራበው እግዚአብሔር ተራበ ይላል። ምክንያቱም የሚራብ ስጋ እንደተዋሃደ ለማጠየቅ ወይም ላጠይቆ ትስብእት ነው ብለውታል ሊቃውንት አባቶቻችን። ወፂኦ እግዚእ ኢየሱስም ቤተ መቅደስ ርህበ፣ ከቤተ መቅደስ ጌታችን በወጣ ጊዜ ተራበ። ወርያ ለዕፀ በለስ እምሩቅ፣ በለሷንም ከሩቅ አያት ተመለከታት። ወሖረ ሀቢሃ፣ ወደ እሷም ሄደ።
ወሶበርያ ወባቲ ቆጽል ባያት ጊዜ ቅጠል ነበረባት እሱም ለመብላት ፍሬ ያገኛል ብሎ ወደዛ ሄደ ወይረከበ ፍሬ በውስጤታ ዘንበለ ቆጽል ባይቲቱ ከቅጠሉ በስተቀር ፍሬ ከበለሷ አላገኘባትም ወረገማ ለይቲ በለስ በለሷን ረገማት ወየብሰት በጊዜያ በለሷም ደረቀች ወሶበሪ ዋርደይሁ አንከሩ ሐዋርያትን ባዩ ጊዜ አደነቁ ይላል እንግዲህ እዚህ ላይ የሚነግረን በለሷን አየ ጌታችን ከቤተ መቅደስ በወጣ ጊዜ ተራበ ስለተራበ ምግብ ፈለገ ከሩቅ ሲመለከት በለስ አየ በለሷ ደግሞ ቅጠል እንጂ ፍሬ የለባትም ሲሄድ ከቅጠል በስተቀር ፍሬ አላገኘባትም ፍሬ ለዘላለም ወይበላ ይኩን ፍሬ በውስጤትኪ ለዘላለም ፍሬ ባንቺ ላይ አይሁንብሽ ወይም አይገኝብሽ ብሎ ረገማት እሷን በጊዜው ደረቀችና ተነቃቅላ ወደቀች ደረቀች ትቢያ ሆነች ነፋስ መጥቶ ጠርጎ ወሰዳት ብሎ ያስቀምጣል ሊቃውንቱ እንግዲህ በለስ ሲባል የሰው ልጅ ነው ብለውታል ሊቃውንቱ ከቤተ መቅደስ ወጣ ሁለት አይነት ትርጉም አለው አንደኛ ከሰማያዊ ቤተ መቅደስ ሲወጣ ከጽርሐ አርያም ሰው ለመሆኑ ወደዚህ ምድር መጣ ተራበ ይላል የመጣበት ወደዚህ ምድር ጌታችን ተርቦ ነው መጀመሪያውን ስጋ ከመልበሱ በፊት ተራበ ብለው ለባህሪ መለኮቱ ረሃብ አይስማማውም ፍቅር ተራበ ብለውታል የሰውን ፍቅር ተርቧልና ከሰማይ መቅደሱ ከጽርሐ አርያም ወደዚህ ምድር መጣ ወሪያ ለበለስ ምርሁቅ እስራኤልን ከሩቅ ተመለከታቸው ከነሱ ይወለድ ከነሱ ዘር ሊወለድ መጣ ፍቅር አገብሮት የሰው ፍቅር ወደዚህ ምድር ሲመጣ ከሩቅ እስራኤልን ተመለከታቸው በለስ ዘይቤ ቤተ እስራኤል ሙንቱ አጸደ ወይኑ ክርስቶስ ቦቱ የወይኑ ቦታው ክርስቶስ ነው በለስ የተባሉ እስራኤል ናቸው እንድል መጽሐፍ ቅዱስ ያሬድም እንደገለጠው ወደ በለስ ወደ ተባሉ እስራኤል እግዚአብሔር ከሰማይ መቅደሱ ሰው ለመሆን ወደዚህ ምድር መጣ ሲመጣ ግን ወይረከበ ፍሬ በውስጤታ ዘንበለ ቆጽል እስራኤል ማለት ህዝበ እግዚአብሔር ነው ህዝበ እግዚአብሔር ከመባል ውጪ ከስም ውጪ የእግዚአብሔር ብዙ ነው አልተገኙም አሚጸኞች ነው ሊገሉት እንደገና መከራ ሊያደርሱበት የተዘጋጁና ለክፉ ነገር የተዘጋጁ ሆኖ ማግኘታቸውን ነው ስለዚህ ፍሬ ያላገኘ መረገማት ማለት ያው በነሱ ዘንድ በአንጻረ በለስ ረገማ ለኃጢአት ነው ብለዋል በበለስ በተባለ ስጋን ተዋህዶ ሰይጣንን የኃጢአት ምንጭ ሰይጣንን ድል ማድረጉን መግለጽ ነው ብለው አባቶቻችን ያስታርቁታል ምክንያቱም እነ እስጢፋኖስን ያክል ሌሎችም ቅዱሳን ሐዋርያት የተገኙት ከእስራኤል አይደለ ለዘላለም ፍሬ ይሁን ብሎ ረገማት ብሎ እንዴት ይሆናል አይጣላም ይሉ አይጣላም በአንጻረ በለስ ረገማ ለኃጢአት ነው በሰው በለስ የተባለ ስጋን ተዋህዶ ኃጢአት የተባለ ዲያብሎስን ድል ማድረጉን መርገጡና ቀጥቅጦ ማጥፋቱን ስልጣኑን መንጠቁንና ወደታች ዝቅ ብሎ እንዲኖር ማድረጉን ነው ብለው ሊቃውንት አባቶቻችን ገልጸዋል ሁለተኛው ከበለስ ተራበስን በስጋው ደግሞ በለበሰው ስጋ ከምድራዊ ቤተ መቅደስ ሲወጣ ተራበ በለስ ከሩቅ ተመለከተ ባላለው ብሎ ሄደ ፍሬ ግን አላገኘም ለዘላለም ፍሬ አይሆንብሽ ብሎ ረገማት የሚለው ይሄንንም ሊቃውንት አባቶቻችን ተረጉመዋል ለምድራዊ መቅደሱ ከቤተ መቅደስ መውጣቱን ነው ለሰማያዊ መቅደሱ ከሰማይ መውረዱን ነው ከሰማይ ሲወርድ የተራበ ምንድነው ከተባለ ፍቅር ነው የተራበው ከፍሬ በለስ ከተባሉ ከሰው ልጆች ፍሬን አገኛለሁ ብሎ ነበር ፍቅርን አላገኘም መከራ ደረሱበት ተቀብለው አላስተናገዱትም የሚለው ሊቃውንት አባቶቻችን በዚህን ሰዓት ስለ በለስ ይህን ተረጉማሉ ማለት ነው በብሉይ ኪዳን በለስ የሚለው ወይን የሚለውም ለሰው ልጅ ይስማማል ለእግዚአብሔር ግን አይስማማም በሐዲስ ኪዳን ግን በለስ ወይን የሚባለው ክርስቶስ ራሱ አነ ውእቱ ሐረገ ወይን እኔ የወይን ሐረግ ነኝ ብሎ በዮሐንስ ወንጌልም ላይ ገልጾ ራሱ ምዕራፍ 15 ላይ ያስተምሮናል ስለዚህ ለምን በለስ ወይም ወይን ነኝ ሲል ክርስቶስ ስጋን ለብሼ ሰው ሆኜ የመጣው ሰው ነኝ ስጋን የተዋሃድኩ ሰው ነኝ ወይም አምላክ ሲሆን ስጋን ተዋህጄ የመጣው በሰው ስጋ የተገለጥኩ አምላክ ወሰው ተብዬ የምጠራ ነኝ ሲል ነው ብለው ሊቃውንት አባቶቻችን ገልጠውታል ለብሉይ ኪዳኑ ግን አይስማማም ምክንያቱም በለስና ወይን የሚለው ለስጋ ብቻ ስለሆነ የሚስማማው ስለዚህ በለስ የተባለው የሰው ልጅ ነው የተባለው ክርስቶስ ፍቅር ነው የተራበው በለስ ወደ የተባሉ ወደ ሰው ልጆች ከሰማይ መቅደስ ወደ ምድር መጥቶ በስጋ ማርያም ሲገለጥ ፍቅር ከሰው ልጆችን ማለት እሱ ወዶን መጥቶ ከኛ ፍቅር አለማግኘቱን እኛ ፍቅር ለሱ አለመስጠታችንን ይሄንን ሲገልጹ ነው ብለው አባቶቻችን ሊቃውንት አባቶቻችንን ያስተምሩናል ማለት ነው አንደኛው ይሄ ነው ሰኞ የዕለተ ሰኑይ ትርጓሜው የበለስ ቀን የሚባለው ይሄ ወይም ርግመተ በለስ የሚባለው ይሄ ነው ማለት ነው በሁለተኛው ቀን ወይም ሰሉስ የምንለው ሶስተኛው ቀን ነው ሰሉስ ማለት ሰኞ እንግዲህ በፍጥረት ስንሄደው ሁለተኛ ቀን ነው ሰሉስ የሚለው ወይም ማክሰኞ ሶስተኛው ቀን ወይም ማክሰኞ የተባለውን ቀን ስንመለከተው በዚህ ቀን ደግሞ የጥያቄና የመልስ ቀን ይባላል ይህ ቀን ማክሰኞ የጥያቄና የመልስ ቀን ይባላል በዚህ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ አብዝቶ ያስተማረበት ቀን ነው
አብዝቶ ትምህርት ተማሪዎች ሲማሩ ደግሞ ብዙ ጥያቄ ይፈጠራል በብዙ ትምህርት ውስጥና ጥያቄዎችም ደግሞ የተጠየቀበት ቀን ነው። ለጥያቄዎችም ደግሞ መልስ የሰጠበት ቀን ነው። ያ ማለት በማቴዎስ ወንጌል ምዕራፍ 22 ከቁጥር 26 ጀምሮ ማንበብ ይቻላል። አብዝቶ የዚህን ቀን የሚገልጸው ማን ነው ከተባለ ማቴዎስ 22 ከቁጥር 26 ጀምሮ አጠቃላይ በጥያቄ የተሞላ ምዕራፍ ነው። በዕለተ ማክሰኞ በቤተ ክርስቲያን በሚነበቡ መጻሕፍት ሁሉ በአጠቃላይ አይሁድ፣ ፈሪሳውያን፣ ሰዱቃውያን፣ ጸሐፍት፣ ረበናት የሚባሉ እነዚህ ሁሉ ነገዶች በየደረጃውና በየሁኔታው ጥያቄ ያቀረቡበትና አንደኛ ሁለት አይነት ጥያቄዎች ናቸው። መረዳት የሚፈልጉ ሰዎች አሉ። በአብዛኛው ግን ጥያቄዎች ፈተና የሚፈትኑ ክርስቶስን እየፈተኑ የነበሩ ጥያቄዎች ናቸው። አንደኛ ለማወቅ የሚጠይቁ በሶስት ይከፈላሉ። ሁለተኛው ደግሞ ለመፈተን የሚጠይቁ፣ ሶስተኛው ደግሞ በምክንያት ስህተት አግኝተን አሳልፈን እንስጠው ብለው እሱን መከራ ውስጥ ለማስገባት የመከራ ጥያቄ የሚጠይቁ መከራ ለማስገባት የተዘጋጁ ሰዎች አሉ። ለሁሉም እንደያመጣጣቸው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አስተምሮ ለጥያቄያቸው መልስ የሰጠበት ቀን ስለሆነ የትምህርት የጥያቄና የመልስ ቀን ይባላል በቤተክርስቲያናችን ትምህርት ማለት። ለምሳሌ ፈሪሳውያን የሚባሉት ፋሪስ የሚባል ሰው ያመጣው የትምህርት ፍልስፍና አለው። ይህ ፋሪስ የሚባለውን ሰው ትምህርት የሚከተሉ ሰዎች ፈሪሳውያን ተብለዋል። ፋሪስ የሚባለው ሰው ምን አይነት ትምህርት ይከተል ነበር የሚለውን ደግሞ ስንመለከተው ሰው በዚህ ምድር ላይ ተፈጥሮ ይኖራል ወይም ተወልዶ ይኖራል። እግዚአብሔር እስከፈቀደለት ድረስ ከኖረ በኋላ ግን ሞት አይቀርምና ኑሮ ከሞት ውሎ ከቤት መቅረት አይቻልም እንዲሉ ሰው ይሞታል። በሚሞትበት ጊዜ ትንሣኤ ዘጉባኤን ጠብቆ ይነሳል። ከትንሣኤ በኋላ ያገባል፣ ይገባል፣ ይወልዳል፣ ይጓለዳል ብለው ይህንን ትምህርት የሚያስተምሩ ያገባል፣ ይገባል፣ ያርሳል፣ ይቆፍራል፣ ይነግዳል፣ የዚህ ዓለምን መከራ የመከራ ኑሮ ዘይቤ እንደገና በዚያኛው ዓለም ይኖራል ብሎ ፍልስፍናን ያመጣ ይህን የሚከተሉ አጠቃላይ ፈሪሳውያን ይባላሉ ማለት ነው። እንግዲህ ትልቁ ደግሞ ጥያቄያቸው ክርስቶስ ደግሞ ከትንሣኤ በኋላ ማግባት መጋባት የለም እንደ መላእክት ይሆናሉ የሚል ጌታችን ኢየሱስ ክርስቶስ ያስተማረው ትምህርት ስላለ ለዚህ ትምህርት ተቃራኒ ስለሆኑ በዚህ ተቃርኖ እሱ ስለማይቀበላቸው ትምህርታችንን አይቀበልም፣ ሕጋችን ይሽራል፣ የአባቶቻችን ወግና ስርዓት አልጠበቀም ብለው ጌታችን ለመክሰስና አሳልፎ ለመስጠት ይታገሉ የነበሩ የአይሁድ ነገዶቹ ነው። ግን ፈሪሳውያን የሚባሉ የፋሪስን ትምህርት የሚከተሉ ሰዎች ናቸው እነኚህ ማለት ነው። ሁለተኛዎቹ ደግሞ ሳዱቅ የሚባለውን ሰው ትምህርት የሚከተሉ ሰዱቃውያን የሚባሉ ናቸው። ሳዱቅ የሚባለው ሰው ትምህርቱ ምንድን ነው ሲባል ሰው ተወልዶ በዚህ ምድር ላይ ይኖራል፣ ከኖረ በኋላ ይሞታል፣ ከሞተ በኋላ ምድረ ሐለፈ ሰብእ አልቦቱ ትንሣኤ፣ ሰው ከሞተ በኋላ ትንሣኤ የለም ነው። እነኛ ከትንሣኤ በኋላ ጋብቻ አለን የሚሉት ይሄ ደግሞ ጭራሽ ትንሣኤ የሚባል የለም፣ ሰው ሙቶ አፈር ሆኖ ፈርሶ በስብሶ ይቀራል ብሎ ከዚያ በኋላ ትንሣኤ የሚባል የለም፣ የፍርድ ቀንም የለም፣ ፈራጅም የለም፣ እግዚአብሔር ለፍርድ አይመጣም የሚለውን የክህደት ትምህርት የሚያስተምር ሳዱቅ የሚባል ሰው ነበረና ይህን የሚከተሉ ሰዱቃውያን ናቸው። ደግሞ ክርስቶስን ሲፈትኑና ሲጠይቁት የነበሩ የፈተና ጥያቄ አሳልፎ ለመስጠትም ጥረት ያደርጉ የነበሩ ሰዱቃውያን ናቸው። እንደውም በዚህ በጥያቄያቸው መካከል ከፈሪሳውያን አንዱ መጣና ምን አለው? ጌታ ሆይ ከሕግጋት ሁሉ ማን ይበልጣል? ከሕግ ሁሉ የሚበልጥ 10 ትእዛዛተ ኦሪት በኦሪት አሉ፣ ኦሪት ዘጸአት ምዕራፍ 20 አሉት። እንደገና በሐዲስ ኪዳን ደግሞ 6ቱ ቃላተ ወንጌል አሉ። ማቴዎስ 5 ላይ ማሻሻያ የተደረገባቸው፣ ሌሎቹ ማቴዎስ 25 ላይም ደግሞ እንደዚህው ለጽድቅ የሚሆኑ እነኚህ ሕግጋት አሉ። አጠቃላይ 16ቱን ሕግጋት የብሉይና አዲስ ሕግጋት የሚበልጥ ሕግ አለ የለም? አንድ ሕግ ንገረኝ ብሎ ጥያቄ አቅርቦለታል ከፈሪሳውያን ወገን የሆነ ከፈታኞች መካከል ማለት ነው። እሱም ጌታችን ለዚህ ሰው መልስ ሲሰጠው አፍቅሮ ለእግዚአብሔር አምላከከ በኩሉ ልብከ ወበኩሉ ዲናከ ወበኩሉ ነፍስከ፣ በነፍስህም በልብህም በሐሳብህ ሁሉ እግዚአብሔር አምላክን ውደደው፣ ከዚህ የሚበልጥ ሕግ የለም ብሎ ነግሮታል። ይህችን ከልጅነት የጀምሮ ስፈጽማ ኑሬአለሁ፣ ሌላ ሕግ ካለ ንገረኝ ብሎ ሌላ ጥያቄ ጠይቋል። ወካልእታኒ ይህችን የምትመስላት ሁለተኛዋ ደግሞ አፍቅር ቢጸከ ከመ ነፍስከ፣ ጓደኛህን እንደራስህ አድርገህ ውደድ የሚለውን መልስ ሰጥቶታል። እነኚህ ሁለቱ ሕግጋት ናቸው ብሎታል። ከዚህ ይህንንም በልጅነት የጀምሮ ስፈጽመው ኑሬአለሁ ብሎ ሐሰተኛ ሰው ወደ ክርስቶስ ቀርቦ ሌላ ጥያቄ ሌላ ንገረኝ ሌላ ሕግ ብሎታል።
ጌታችን ግን በዚያው ሲያጠቃልለው እስመ በእላ ክልኤቲ ትእዛዛት ተሰቅሎ ኦሪት ወነቢያት በዚህ በሁለቱ ሕግጋት ኦሪትም ነቢያትም ተከናወኑ ተፈጸሙ ሌላ ሕግ አያስፈልግም ብሎ በፍቅረ ቢጽና በፍቅረ እግዚአብሔር ሁሉም ሕግጋት እንደሚካተቱ ሐዋርያው እንደተናገረው ከሁሉ ግን ፍቅር ይበልጣል እንደተባለው በፍቅር የማይታሰር ሕግ እንደሌለ ከፍቅር ሊበልጥ የሚችል ሕግም እንደሌለ በፍቅር ላይ የሚተረጎም አዲስ ሕግም እንደሌለ በፍቅር ውስጥ ሕግ ሁሉ በፍቅር የተካተተ ብሉይም ሐዲስም ኦሪትም ነቢያትም የተጠናቀቁ መሆናቸውን አስረግጦ ለዚህ ጥያቄ መልስ የማያዳግም መልስ ለፈሪሳውያን ሰጥቷል ማለት ነው። በፈሪሳዊው የሕግ ምሁር ጥያቄ መነሻነት ለፈሪሳውያን የማያዳግም 4 ነጥብ ዘግቶ በፍቅረ ቢጽና በፍቅረ እግዚአብሔር መልስ የሰጠበት ቀን ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ማለት ነው። ለሰዱቃውያንም በዚህው ምዕራፍ ላይ የማያዳግም መልስ ሰጥቷል። ለፈታይ ጥያቄዎች የማያዳግም መልስ ሰጥቷል። ዛሬ እኛ ልንመልሰው የማንችል እርሱ መልሶልን እሱን አብነት አድርገን እየመለስ እንድንኖር ላላየው የልብ አይናችን በርቶ እንድናይና መልስ እንድንሰጥ አንደበታችን አፋችን ዕውቀታችን አይምሯችን ሆኖ ለዘላለም የሚጮህ ለዘላለም የሚኖር እኛን ተቆጣጥሮ የሌላውን ሕሊና በዚህ ትምህርትና መልስ እንድንቆጣጠር አድርጎ የሰጠን ጸጋ በዚህ ምዕራፍ ላይ ጥያቄና መልስ ማቴዎስ 22 ላይ 26 ጀምሮ ተቀምጧል ማለት ነው። ከሰዱቃውያንም ደግሞ ቀርበው እንዲህ ብለው ጠየቁት። ምን ብለው ጠይቀውታል? አንተ ትንሣኤ ሙታን አለ ብለህ ታስተምራለህ፣ እኛ ደግሞ ትንሣኤ ሙታን የለም እያልን ነው። ትምህርታችን አልተግባባም። አንተም እኛን መቀበል አልፈለክም፣ እኛም ያንተን ትምህርት አንቀበልም። ስለዚህ የሚያስታርቀን ነገር ካለ እስኪ ጥያቄ እንጠይቅህና ለጥያቄያችን መልስ ሰጠን ብለው ከፈሪሳውያን ወገን ወይም ሰዱቃውያን ወገን ወይም ሰዱቃውያን የጠየቁት ጥያቄ ደግሞ አለ። እሱ ጥያቄ ምንድነው? ወሀለው ተሐቲ ብእሲት በአቤነ በእኛ ዘንድ አንዲት ሴት አለች፣ እናውቃታለን። ተወልዳ ያደገችው በእኛው ሰፈር በእኛው መንደር ነው። ጠባይዋንም የኑሮ ዘይቤዋንም እናውቃለን። አቅመ ሔዋን ስታደርስ ባል ማግባት አይቀርምና አገባች። እንደገናም ደግሞ ካገባች በኋላ ልጅ ሳይወልድ ባሏ ሞተባት። በእኛ ሕግና ስርዓት ደግሞ በእኛ ዘይቤ ወይም በእኛ ቀኖና የመጀመሪያው ከሞተ ወንድሙ ሁለተኛው ዘር ሳይተካ ከሞተ የአቅም ዘር አለሁ ለወንድሙ የራሱ ሚስት አግብቶ ዘር ይተካለት ይላል። ስለዚህ ታላቁ ሲሞት ሌላ ሁለተኛው አገባት። ያም ደግሞ ሳይወልድ ሞተ። እስከ 7 ሆም አውሰብዋ እስከ 7 ሰው ድረስ አገባት። ወሞቱ ሁሉም ሞቱ። ከሰባቱም ሁሉ ከሞቱ በኋላ ሞት አይቀርምና ወድረ ሁሉም ሞተ ዛቲ ብእሲት ያቺ ሴትም ሞተች። ስለዚህ ሁሉም ሙታው ከሰባቱ በኋላ እሷ ሙታለችና አንተ ትንሣኤ ሙታን አለ እያልክ ካስተማር እኛ ይንዘግተናል። ትንሣኤ ሙታን የለም ስላል ምንም የሚያነሳብን ጥያቄ የለም። በአንተ ትምህርት ግን ጥያቄ ያስነሳል። ሰባቱም ሙተዋል፣ እሷም ሙታለች፣ እሷም ትነሳለች፣ ሰባቱም ይነሳሉና ከሰባቱ ወንዶች መካከል ለማንኛው ሚስት ትሆናለች የሚል ጥያቄ የሰዱቃውያን ጥያቄ ጌታችንን በትምህርቱ ብዙ አስተምሮ ነበርና ብዙ ጥያቄ ቀርቦ ከዚህ መካከል ሰዱቃውያንን ጠይቀዋል። እርሱም ሲመልስላቸው እምድረ ትንሣኤ ከትንሣኤ በኋላ እያወስቡ ወይቷሰቡ አያገቡም፣ አይጋቡም፣ አይወልዱም፣ አይዋለዱም ወይ ከጉኑ ሁሉም ከመመላእክተ እግዚአብሔር የሰው ልጆች እንደ መላእክት ሆነው ብርሃን ለብሰው ረሃብ የለ፣ ጥም የለ፣ ውጣ ውረድ የለ፣ ከሳሽ የለ፣ ተከሳሽ የለ፣ ስደት የለ፣ አሰዳጅ የለ፣ ተሰዳጅ የለ፣ ፍርድ አዛቢ የለ፣ ፍርድ የሚያዛባ የለ፣ ቅዱስ ቅዱስ እያሉ ብርሃን ለብሰው ሁሉም እያመሰገኑ ይኖራሉ እንጂ ከትንሣኤ በኋላ ጋብቻ የለም፣ ሁሉም እንደ መላእክት ነው የሚኖሩት ብሎ የማያዳግም መልስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰጥቶበታል ማለት ነው። ስለዚህ ማክሰኞ አንደኛ የትምህርት ቀን ነው፣ ሁለተኛ የጥያቄ ቀን ነው፣ ሶስተኛ የመልስ ቀን የሚባለውም ለዚህ ነው። በቤተክርስቲያናቸው ሁሉም መጻሕፍት ከዚህ ሳይወጡ ይህንን እያነበቡ እየተረጎሙ እየተረዱ ሊቃውንት አባቶቻችን በዚህ ቀን ይውላሉ። ማክሰኞ የሚባለው ቀን ይሄ ነው፣ የጥያቄ የመልስ የትምህርት ቀን ነው ማለት ነው። ሌላው ከዚህ ቀጥሎ ዕለተ ረቡዕ ነው። በፍጥረት 4ኛ ቀን ነው ማለት ነው። ዕለተ ረቡዕ ላይ ስንመጣ ደግሞ 4ኛ ቀን ማለት ነው። ረቡዕ ማለት ራሱ 4ኛ ቀን ነው። በዚህ ቀን አይሁድ ምክር የጀመሩት በእርግጥ ሊቃውንት አባቶቻችን እንደሚነግሩን በዕለተ ሆሳዕና ነው። ሆሳዕና በአርያም ብለው ሕፃናት ሲያመሰግኑ ለምን ታመሰግናላችሁ ብለው ይከላከሉ የነበሩ ረበናት አይሁድ ጸሐፍት እነኚህ ሁሉ ተባብረው እንዲያውም ሰቅለን መግደል አለብን ብለው እዚያን ቀን መማከር ጀመሩ። አይ በዕለተ እሑድ ሊሰቅሉት ዘንድ ያልፈለጉም አልተስማሙም። ለሰኞ ብለው ነበረ፣ ሰኞም አልተስማሙም። ሰኞን ጀምረው ነበር ምክር፣ ሰኞም ለማክሰኞ እንስቀለው ብለው አልተስማሙም። ማክሰኞም ለረቡዕ እንስቀለው ብለው ተማክረው ነበር፣ አልተስማሙም። ረቡዕ ላይ መጡና ተማከሩ። በሚማከሩበት ጊዜ ሐሙስ እንስቀለው አሉ። ሐሙስ የአይሁድ በዓል ነው። የአይሁድ በዓል የሚከበረው በዕለተ ሐሙስ ስለሆነ
ህዝባችን ይታወኩብናል። ረቡዕ ዋዜማ ነው፣ ሐሙስን በዓላችን ነው። ስለዚህ ያለን አማራጭ ሐሙስን በዓሉ ህዝባችን በሰላም ፋሲካን አይሁድን ፋሲካ ያክብርና በዕለተ ዓርብ እንስቀለው ብለው በዕለተ ረቡዕ የመጨረሻው ምክር የተጠናቀቀበት ነው ማለት ነው። እንግዲህ በማቴዎስ ወንጌል ምዕራፍ 26 ላይ ስናነብ የሉቃስ ወንጌልም ምዕራፍ 23 ላይ ስናነብ በተለይ ሉቃስ 23 ላይ ዋይለቅም ወነገረ ይላል። የሉቃስ ወንጌል ምዕራፍ 22 ማለት ነው። ዋይለቅም ወነገረ ይላል። ነገርን አጠናቀቁ ማለትም ምክራቸውን መክረው ቆረጡ ብሎ እንደገለጠው አይ ከዚህ በኋላ በዕለተ ሐሙስ በዓላችን እናክብርና በዕለተ ዓርብ ግን መሰቀል አለበት ብለው አይሁድ ምክራቸውን የቆረጡበትና የወሰኑበት ማለት ነው። በነገራችን ላይ እንደው ምክር ወሰኑ ስንል በእርግጥ ውሳኔ እግዚአብሔር ነው። በሰውኛ አባባል እነሱ ተነጋግረው የተግባቡበት ቀን ለማለት ነው እንጂ ውሳኔው የተወሰነው መቼ ነው ከተባለ ከ5000 ዘመን በፊት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቃለ ጉባኤው ሁሉም የተጠናቀቀው ከአዳም ጋር ሆኖ ራሱ ወስኖታል ማለት ነው። ማለትም አዳም ከገነት ተባሮ በሚያለቅስበት ጊዜ በሐሙስ ዕለት ወበንፈቃ ለዕለት ወለድ ሞለተ ወለትከ ወዲ ኩስተመረብከ አዲነከ በመስቀል ወሞት ወት ቤዘወከ 5500 ዘመን በእኛ አቆጣጠር በእሱ አቆጣጠር 5 ቀን ከኩል ሲፈጸም ከልጅ ተወልጄ የዳኳ አድጌ በቀራንዮ ተሰቅዬ ስጋዬን ቆርሼ ደሜን አፍስሼ ቤዛ ሁኜ አድንሃለሁ ብሎ ጌታችን ለአዳም ቃል ሲገባለት ዓርብ ቀኗ ዓርብ እንደሆነች ረቡዕ አይሁድ እንደሚማከሩ ጠንቅቆ ሁሉን ያውቅ ነበርና እሱ ባወቀ እነኚህ ምክሩን የወሰኑት 8 ሸንጎ አለ። የአይሁድ ሸንጎ የሚባል አንድ ሸንጎ አይደለም የሚወስነው፣ 8ቱ ሸንጎ ተስማምተው ወሰኑ። ለዚህ ነው ከሆሳዕና ከዕለተ እሑድ ጀምሮ እስከ ዓርብ ድረስ እስከ ረቡዕ ድረስ ያልተስማሙት ምክር ተማክረው መወሰን ያልቻሉት 8 ሸንጎ ስላለ አንዱ ሸንጎ ሲስማማ አንዱ ሸንጎ ስለማይስማማ አንዱ ሸንጎ እሺ ሲል አንዱ እምቢ ስለሚል ባለመግባባት አይዝ ይቆይቷል። ውሳኔው ግን መቼ ተወሰነ ከተባለ 5000 ዘመን በፊት አዳምና እግዚአብሔር ቃል ኪዳን ሲገባ ከልጅ ተወልጄ አድንሃለሁ ሲለው ያን ጊዜ ውሳኔው ተወስኗል። ቃለ ጉባኤውን ከልጅ ተወልዶ እንደሚያድነው እርሱ ተናግሯል። አዳምም ያንን አድርጎ ተስፋ አድርጎ 5500 ዘመን እግዚአብሔር ልጅ እየጠና እያለቀሰ እየጸለየ እስከ ልጆቹ እስከ ነቢያት ድረስ ትንቢት እየተናገረ መኖሩን ይህንን አስረግጦ ይነግረናል ማለት ነው። ግን ያው በሰውኛ ዘይቤ ሰዎች 8ቱ የአይሁድ ሸንጎ የተስማሙት በዕለተ ረቡዕ ዓርብ ይሰቀል ብለው ስለሆነ በዚህ ቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዓርብ እንደሚሰቀል የወሰኑበት ቀን ማለት ነው። ከዚህ ጋር ተያይዞ በዚህ ቀን ለየት ያለ ታሪክም አለ። በዚህ ቀን በአልዓዛር ቤት ያቺ ኃጥእተ ማርያም ጌታችን በድራር ርሃት የበላበት ቀን ነው። በአልዓዛር ቤት ለስምዖን ቤት ይላሉ ዕለተ ረቡዕ ላይ ማለት ነው። በስምዖን ቤትና በአልዓዛር ቤት ይላሉ ቅዱሳት ወንጌላውያን። እንግዲህ ጸሐፊዎች ወንጌላውያን ሲጽፉ የወንጌል መጻሕፍቶችም አንዱ አልዓዛር ይላል፣ አንዱ ስምዖን ቤት ነው ይላል። ጌታችን ራት እየበላ ማርያም እንተ እፍረት ወደ ጌታችን የመጣችው ብለው ይናገራሉ። አይጣላም ቢሉ አይጣላም። ሊቃውንት ሲያስማሙት ሆናሉ። አልዓዛርም ብንል ስምዖንም ብንል ያስኬዳል። የለምጻሙ ስምዖን ቤት ነው። አልዓዛርም በቢታንያ በዚያው ስለነበረ በአንድ ግቢ የተለያየ ሰው እንደሚኖር በአንድ ግቢ አልዓዛርና ስምዖን ይኖሩ ስለነበረ ቤቱ የስምዖን ቤት ነው። አልዓዛርም በዚያ ግቢ ስለሚኖር በአልዓዛር ቤትም የሚል ወንጌላዊ ጽፏል ማለት ነው። እና ይህንን በአንድ ግቢ ስለሚኖሩ የሁለቱ ተጠቅሰዋል ነው። ከዚህ ጋር ተያይዞ ግን ጌታችን በድራር ራት እየበላ በስምዖን ቤት ተቀምጦ በነበረበት ሰዓት መጽአት ብእሲት አንዲት ሴት መጣች ነው እንግዲህ ይቺ ሴት አንዲት ሴት ብሏታል መጽሐፍ ቅዱስ። እንደገናም ደግሞ ማርያም እንተ እፍረት የሽቱዋ ማርያም ይላታል። እንደገና ደግሞ እህተ አልዓዛርም ይላታል እንደ ዮሐንስ አገላለጽ። ሌላዎቹ ደግሞ በሊቃውንት ደግሞ ትርጓሜ ደግሞ ኃጥእት ማርያም የምትባል በቀድሞ ስብከት ያሳመዳት አንዲት ሴት ነበረች ኃጢአተኛዋ ማርያም የምትባል ብለው ስም የሌላት ግን ኃጢአተኛዋ የምትባል ኃጥእት የምትባል ሴት ነበረች ብለው እነ ቄርሎስም የተለያየ ትርጓሜ ሰጥተዋል። ዞሮ ዞሮ አያጣላም። የሚያስፈልገው እዚህ ላይ የአልዓዛር እህት ብትሆን ኃጥእት ማርያምን ብንላት፣ አንዳንዶቹም ማርያም መግደላዊትም ናት ይላሉ፣ 7 አጋንንት ያወጣላት። ሌሎችም የሽቱዋ ማርያም ተብሎ በግብሯ በሽቱ ብቻ የተገለጠች ማርያም ብንል ይህ አያጣላም። ምክንያቱም ምንድነው ከተባለ የሚፈለገው ቁም ነገሩ አንድ ነገር ነው። እሱ ምንድነው ከተባለ ይቺ ሴት በዘመኗ ሁሉ በዝሙት የምትኖር ለገንዘብ ብቻ ራሷን ሽጣ የኖረች በርኩሰት ውስጥ የኖረች ሴት በዚያን ሰዓት ግን እግዚአብሔር መንፈስ ቅዱስ ልቧን አቅንቶላት የነበራትን ሽቱ የነበራትን ገንዘብ ወደ ወርቅ ቀይራ ወርቁን ወደ ሽቱ ቀይራ ሀድኖ ከሚባል ነጋዴ አልባስጥሮስ የሚባል ሽቱ ወይም በአልባስጥሮስ በሚባል ብልቃጥ የተዘጋጀ ልዩ ሽቱ ይዛ
ወደ ጌታችን እስጢቂስ የተባለ ሽቱ ብለውታል። ስሙን አልባስጥሮስ ብልቃጡ ነው። ሃዲኖክ ነጋዴው ነው። ከሱ የተገዛ 300 ወቄት ወርቅ ብለውታል። 300 ግራም የሚመዝን ወርቅ ማለት ነው። በዚያ ቀይራ ዳዊት ሰሎሞን ለነገስታት ብቻ ለዚያውም ለቅዱሳን ነገስታት ለደጋግ ነገስታት የሚገባ ሽቱ ይዛ እየገሰገሰች ወደ ጌታችን ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ወደ ስምዖን ቤት መሄዷን ነው። እንግዲህ በመንገድ ላይ ብዙ ፈተና ገጥሟታል። በትርጓሜ ሊቃውንት የአዲስ ኪዳን ሊቃውንት ሰይጣን በመንገድ ላይ በምታውቀው ወንድ ተመስሎ ይጠብቃት ነበረ። ከመንገድ ላይ ጠብቆ የት ትሄጂ ነው ብሎ ጠየቃት። ወነቢሮ ሰይጣን በማእከለ ፍኖት በአምሳለ ወሬዛ ሰናየ ላይ ይጸና ነው ይጠብቃት ነበር ነው። በሚጠብቃት ጊዜ እሷም አልፋ ስትሄድ ወዴት ትሄጃለሽ ማርያም ማለት ዝም ብለው ሄደች። ተከትሎ ፍቅሩ ያላለቀበት ወንድ አይተሽ ነው ብሎ ተናገራት። መልስ ሳትሰጠው ቀጠለና እንግዲያ ወንድ አይተሽ ነው አላት። አሁንም መልስ አልሰጠችውም፣ ቀጠለች። በሶስተኛ ደረጃ በትንሽ ገንዘብ ብዙ ገንዘብ የሚሰጥ ወንድ አይተሽ ነው የምትሄጂው ብሎ በግብሯ የሚያውቃት ሰይጣን ፈተናት። ከዚህ በኋላ ግን መልስ ሳትሰጥ መሄድ አግባብ አይደለምና መልስ መስጠት ጀመረች። ፍቅሩ ያላለቀበት ወንድ ነው ያልከኝ? አዎ አልተሳሳትክም። ፍቅር ሳቡ ለወልድ ኃያል መኖሩ አብጽሖ እስከ ለሞት በቅዳሴው ላይ እንደተገለጠው ወይም እንደው ሁሉን ነገር ሰው ገንዘቡን አይደለም ቀርቶ ራሱን ለፍቅር ቢሰጥ ምን ይጎዳዋል ብሎ ጠቢቡ ሰሎሞን በመኃልየ እንደተናገረው ፍቅሩ የማይነጥፍበት ለፍቅሩ ወረት የሌለው እስከ መቃብር ድረስ የሚወድ እርቃኑን ተሰቅሎ ፍቅሩን በመስቀል ላይ የሚገልጥ አምላኬ መጥቷል ወረት የሌለው ፍቅር ዓለምን የወደደ እኛን ኃጢአተኞችን ወዶ የመጣ አምላኬ ያለና ወረት የሌለው ፍቅር ያለ አምላኬ ስለመጣ ወደሱ ሽቱ ይዤለት ሄዳለሁ ብለዋለች። ሌላው እንግዳ ወንድ ላልከው ደግሞ በፈጠረው ዓለም እንግዳ በፈጠረው ስጋ እንግዳ ሆኖ ስጋ ለብሶ በፈጠረው ዓለም እንግዳ ሆኖ በዚህ ምድር ላይ የመጣ የዓለምን ሁሉ ኃጢአት ሊያስወግድ የመጣ አምላኬ መጥቷል። ለዓለም እንግዳ ነው። የፈጠረው ዓለም ቢሆንም በስጋ መገለጡ ግን የመጀመሪያውና የመጨረሻው በስጋ ተገልጦኛል የማዳን ስራው ሊሰራ መጥቷልና እንግዳዬ አምላኬ መጥቷልና ወደሱ ሄዳለሁ አለ። አልተሳሳትክም አለችው። በሶስተኛ ደረጃ ደግሞ በትንሽ ገንዘብ ብዙ ገንዘብ ላልከኝ ይሄ 300 ግራም የሚመዝን ወርቅ በጣም ኢምንት ነው። በጣም ተራ ነገር ነው። ይሄ የምድር አፈር ነው። ከአፈር የተገኘ የምድር ማዕድን ነው ወርቅ። በሱ ዘንድ ምንም ቁጥር ውስጥ የማይገባ ነው። እርሱ ግን በወርቅ ሳይሆን በወርቅ ደሙ ሊዋጀኝ የመጣ ጌታ መጥቷል። እኔ በወርቅ ሽቱ ለጉጬ ትንሽ ሽቱ ሄጄ ላርከፈከፈለት፣ እርሱ ግን ዘላለማዊ በሽቱ አይደለም በወርቅ አይደለም በገንዘብ የማይገዛ ዘላለማዊ መንግስቱን ደሙን አፍስሶ ስጋውን ቆርሶ ሊያድነኝ የመጣ አምላክ ያለና በትንሽ ሽቱ ዘላለማዊ መንግስቱን በገንዘብ የማይተመን መንግስቱን ሀብቱ ሊሰጠኝ መጥቷል ብላ ይሄንን መልስ ሰጠው። ሰይጣን ተኖ መጥፋቱን ከዚያ ቀጥሎ እሱን ድል አድርጋ እየገሰገሰች ስትሄድ ደግሞ ሌላ ፈተና ወጥመድ ወይም ሆኖ የጠበቃት ስምዖን የሚባለው ሰው ነው። ወደ ስምዖን ቤት ሄዳ በር ስታንኳኳ ክፈትልኝ ስትለው አንቺ ልትገቢ አይቻልሽም አይገባሽም፣ ምክንያቱም በዚህ ውስጥ ያለው ንጹሕ ባህሪ አምላኬ ነው፣ ኃጢአተኛ ነሽ ብሎ በር እንደዘጋባት ነው። ሊቃውንት ሲናገሩ ኃጢአተኛው በኃጢአተኛው ላይ በር ሲዘጋባት ንጹሑ ቤት ተቀምጦ ክፈትላት ትግባ ብሎ ፈረደላት ይላል። እግዚአብሔር ምን ያህል ኃጢአተኞችን እንደሚወድ እስከ ኃጢአታችን እንድንጠፋ እንደማይፈልግ እስከ ኃጢአታችን ስንመጣ እንደ ሰው የማይጠየፍ አምላክ መሆኑን አስረግጦ በዚህ ሴት ተነግራ እንደው ክፈትላት አለው። ለምን ከለከልካት አለው። ኃጢአተኛ ስለሆነች አለው። ግድ የለም አንተም እስከ ኃጢአትህ ቤተሰብም እስከ ኃጢአቱ ወደ አንተ ቤት መጥቻለሁ ክፈትላት ብሎ ፈቀደላት። ስምዖን ወደ አንተ ቤት እኔ ከገባሁ ብዙ ሰዓት ሆኖኛል፣ ለእግሬ ውሃ አላቀረብክልኝም፣ እሷ ግን ለእግሬ ሽቱ ይዛ መታለች ለኔ ብላ ጌታችን በሩን አስከፍቶላት ስትገባ ግን ሽቱን በጌታችን ራስ ላይ አርከፍክፋ ከዚያ አልቅሳ በእንባዋ ጸጉሯ ጠርጋ በጸጉሯ ዝቅ ብላ እግሩ ስር እየተንከባለለች አልቅሳ ይቅር በለኝ ብላ ማልቀሷን ጌታችንም ደግሞ ብዙ ወዳኛለችና ብዙ ኃጢአቷን ይቅር ብያታለሁ ብሎ ዘላለማዊ ፍቅሩን በሷ ላይ መግለጽ የእግዚአብሔር ቸርነት እንደገናም ደግሞ የሷ ደግሞ እምነትን በዚህ ላይ እንመለከታለን። በኃጢአተኞች ላይ እግዚአብሔር ቸርነት የሚገለጠው በማር ይስሐቅ ላይ እንደተገለጠው የእግዚአብሔር ቸርነቱ በምን ይታወቃል ቢሉ በኃጢአተኞች ላይ የሚገልጠው መገለጥ ነው። ቸርነቱ በዚያ ይታወቃል ምሕረቱ ብለው ሊቃውንት አባቶቻችን እንዲያስተማሩን ይህን ይገልጸናል። በሶስተኛ ደረጃ ይሁዳ መሰናክል ሆኗታል። ሐዋርያትም ብሏል እንደ ሁሉም አጉረመረሙባት ብሏል ማቴዎስ። ዮሐንስ ላይ ይሁዳ ብቻ ይሰጠዋል። ለምንትኑ አይጎለ ዛቲ በእሲት ዘንተ እፍረተ
እሜተ ሰይጣኑ ተውሂበ ለነዳያን ይህንን ሽቱ እዚህ ላይ ከምታፈስ ብዙ ገንዘብ ያወጣ ነበር ተሽጦ ለነዳይ ቢሰጥ አይሻልምን ብለው አጉረመረሙባትና እነሱ ራሱ እንቅፋት እንደሆኑባት በተለይ ይሁዳ ምዳይ ምጽዋት ጠባቂ ነበርና ገንዘቡን ወደ ምዳይ ምጽዋት የሚያስገባ ተብሎ ሲሰጠው እሱ ጠባቂ ስለነበረ ያንን ገንዘብ ለመውሰድ ፈልጎ በፍቅረ ነዋይ የተለከፈ ልብ ስለነበረው እሱ መቃወሙም ጌታችን ግን ይህችን ሴት ልትቃወሟት አይገባም ለመቃብር ያድርገዋለችና ለነዳያንስ ዘልፈ ተረክብጎሙ በጊዜ ፈቀድክሙ ታሴዱ ለክሙ ለነዳያንስ ዘልፈ ተረክብጎሙ ዳያዎች ዘወትር ታገኟቸዋላችሁ ባገኛችሁ ጊዜ ደስ ባላችሁ ሰዓት አድርጉላቸው አኮ ኪያየ ዘተረክቡን እኔን ግን ከዛሬ ጀምሮ አታገኙኝም ብሎ አስረግጦ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መገሰጹንና እሷ ያደረገችው መልካም እንደሆነ ማንኛውም ኃጢአተኛ ወደ ካህናት ወደ አባቶች ወደ ቤተክርስቲያን ለንስሐ ለይቅርታ ለምሕረት ሲመጣ ዝቅ ብሎ በትህትና መቀበል እንጂ እንቅፋት መሆን የእግዚአብሔርን መንግስት በር ላይ የእግዚአብሔርን በር መዝጋት እንደማይጠበቅ ማስደንገጥ እንደማይገባ በርህራሄ በፍቅር ማቅረብ እንደሚገባ ለሁላችን ለመምህራንም ለካህናትም በተለይ የቤተክርስቲያን መሪ ነን ለምንል ሰዎችን ዝም ብለን ማራቅ እንደሌለብንና ኃጢአተኛ ነው አስደንግጠን ማባረር ሳይሆን በፍቅር መሳብና ማቅረብ የእግዚአብሔር መንግስት ማውረስ እንዳለብን ይህንን አስረግጦ የሚነግረን የመጽሐፍ ቅዱስ ክፍል ነው ማለት ነው። እንግዲህ ዕለተ ረቡዕ ይህንን ይመስላል። ዕለተ ሐሙስ ነው፣ አምስተኛ ቀን ነው ለፍጥረት ማለት ነው። ሐሙስ ማለት አምስተኛ ቀን ማለት ነው። በዚህ ዕለት ስንመለከተው ቤተክርስቲያናችን ሁለት መሰረታዊ ትምህርቶችን ታስተምራለች። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ዝቅ ብሎ ትሕትና ያሳየበት ነው። በዮሐንስ ወንጌል ምዕራፍ 13 ላይ እንደተገለጠው ማለት ነው ዝቅ ብሎ ትሕትናን አሳይቷል። ወገቡን ታጥቦ እንደገና በማንቆርቆሪያ ወይም ውሃ መቅጃ ይዞ ውሃ ቀድቶ ሐዋርያትን ዝቅ ብሎ እግራቸውን ማጠቡ። በዚህ ሰዓት እንደውም ጴጥሮስ ልታጥበኝ አይገባም እኔ ማጠብ ይገባኛል ሲለው አይ እንግዲያውስ ካላጠብኩ ከኔ ጋር ክፍል የለህም ለመልካም ስራ እንቅፋት አትሁኑ ማለት ነው። መልካም ስራ ሲሰራ አንድ ሰው ዝቅ ብሎ ሲያስተምር አይገባም ማለት ሳይሆን እሺ ብሎ እሱ ያደረገውን ለማድረግ ጥረት ማድረግ እንጂ ትሕትና የሚያስተምሩ ሰዎችን በመንቀፍና በውዳሴ ከንቱ ጠልፎ በመጣል ትዕቢተኞች እንዲሆኑ መንገድ ማመቻቸት እንደማያስፈልግ ጌታችን ጴጥሮስ እንደገሰጸው እኔ ካላጠብኩ ክፍል የለም እንግዲያውስ ጨርሰህ እጠበኝ ሲለው አይ ጨርሼ አላጥብህም እግርህን ካጠብኩ ሁሉንም እንዳጠብኩ ህመና ተረዳ ይህንን እኔ እንዲያስተማርኳችሁ እንደዚህ ለሌላው አድርጉ ለጓደኞቻችሁ እንደዚህ አድርጉ ብሎ እንደውም የሐዋርያት ጥምቀት ከዚህ ላይ ነው ብሎ አባቶቻችን ያስቀምጣሉ። አንዳንዶቹ በበዓለ ሃምሳ መንፈስ ቅዱስ ሲወርድ ነው የሚሉ አሉ። አንዳንዶቹ ደግሞ ጥምቀታቸው እዚህ ነው ይላሉ። ነገር ግን ብዙ ሊቃውንት የሚስማሙበት መጻሕፍትም ጭምር ሐዋርያት መቼ ተጠመቁ ለሚለው መልሱ በጸሎተ ሐሙስ ነው። ጌታችን ሲያጥባቸው መላ አካላቸው እንደተጠመቁ ተቆጥሯል ብሎ ለጴጥሮስ ነግሮታል። ደግሞም ትክክለኛው ጥምቀቱ ይሄ መሆኑን የሚያስረግጠው ሕፃን ከተጠመቀ በኋላ ቀጥታ ወደ ሥጋው ወደሙ ነው የሚቀጥለው። ከዚህ በኋላ በጸሎተ ሐሙስ ከተጠመቁ በኋላ ከታጠቡ በኋላ ወደ ሥጋው ወደሙ ነው የቀጠሉት ማለት ነው። ስለዚህ ቤተክርስቲያኗ ሙሉ ስርዓቷ ያለው ከዚህ ስለሆነ የሐዋርያት ጥምቀት ጸሎተ ሐሙስ ላይ ነው የሚለው የሚያደራድርና የሚያከራክር ጉዳይ አይደለም። ምክንያቱም ሰው ተጠምቆ ወደ ሥጋው ወደሙ እንደሚሄድ ሐዋርያት ታጥበው ወደ ሥጋው ወደሙ ቀጥለዋልና ማለት ነው። ይህንን ትሕትና ጌታችን ዝቅ ብሎ የሐዋርያትን የፍጡሩን እግር ፈጣሪ ማጠቡ የአገልጋዮቹን ተገልጋዩ አምላካችን እርሱ ዝቅ ብሎ ማጠቡንና ሥርዓተ ጥምቀትን ለሐዋርያት መፈጸሙን ይህን አስረግጦ ይነግረናል። አንደኛው ማለት ነው በጸሎተ ሐሙስ ሁለት መሰረታዊ ድንቅ ታሪኮች አሉት። ሁለተኛው ታሪክ ደግሞ የሐዲስ ኪዳን ሐሙስ ይባላል። ያው የጸሎተ ሐሙስ ይባላል። በዚህ ቀን እየጸለየ ማደሩና ሐዋርያትን ተግታችሁ ጸልዩ ወደ ፈተና እንዲያተጉ ብሎ ያስተማረበትም ነው። ሥርዓተ ጸሎት አብዝቶ ያስተማረበት ቀን ስለሆነ የጸሎተ ሐሙስም ብለን ጠራዋለን። በተለምዶ ጌታችን ጸልዮ ሥርዓተ ጸሎት ለሐዋርያት የነገረበት ቀን ስለሆነ ሁለተኛው የሐዲስ ኪዳን ሐሙስ የሚለው ነው መሰረታዊ ነገሩ። የሐዲስ ኪዳን ሐሙስ ስንል ምን ማለት ነው? ሐዲስ ኪዳን ሐሙስ የተባለው ሁሉም ሐሙስ አዲስ ኪዳን ያለው ሐሙስ ያው አዲስ ኪዳን ነው። ግን ይሄን ለየት ብሎ አዲስ ኪዳን የተባለበት ሥርዓተ መስዋዕት ወይም የክርስቶስ ሥጋና ደሙ ተሰርቶ በአደባባይ ለዘላለም የሕይወት ምግብ ሆኖ የሚሰጠው ሥጋና ደሙ ይሄ እንደሆነ ነገ በቀራንዮ የሚፈሰው ደሜ ለስርየተ ኃጢአት ነገ በቀራንዮ የሚፈተተው የሚቆረሰው የዓለምን ኃጢአት ይቅር የሚለው ሥጋዬ ይህ ነው ብሎ ጸሎተ ሐሙስ ላይ ሰርቶ የሰጠ ስለሆነ አዲስ ኪዳን ሐሙስ የተባለው ለዚህ ነው። እንግዲህ ይሄ ሲወርድ ሲዋረድ የመጣ ነው። በምሳሌነቱ ከመልከጼዴቅ ጀምሮ ቅድመ ልደተ ክርስቶስ 2860 ዓመተ ዓለም ላይ በአብርሃምና በነ መልከጼዴቅ ዘመን ላይ
መልከጼዴቅ ለአብርሃም ጌታችን ሁርዲዮ ለዝንት ዮርዳኖስ ወተረክቦ ለመልከጼዴቅ ዘተወልደ ዘእምነገደ ካም ዮርዳኖስን ተሻገረ ኪዲ ከካም ነገድ የተወለደ መልከጼዴቅ የሚባል ካህን በኢየሩሳሌም በቀራንዮ በበረሃ ውስጥ በመናኔ ታገኘዋለህ ብሎ ጌታችን አብርሃም ሲል አብርሃም እጅ መንሻ ይዞ አስራት በኩራቱን ይዞ ከነገስታት ድል አድርጎ ያገኘውን ይዞ ወደ መልከጼዴቅ ዮርዳኖስን ተሻግሮ ሲሄድ መልከጼዴቅን ሲያገኘው ወሃቡ መልከጼዴቅ ህብስተ አኮቴ ጽዋ በረከት ህብስተ አኮቴ ጽዋ በረከት ማለት ወይኑን በጽዋ እንደገናም ደግሞ ህብስቱን በጻይል አድርጎ መልከጼዴቅ ሰጥቶታል አብርሃም። ያ የሥጋ ወደሙ ምሳሌ ነው። እንግዲህ ከብሉይ ኪዳን ጀምሮ በዚህ በመጽሐፈ ዕዝራ ሱቱኤል ነብዩ ዕዝራ እንደተናገረውም ወይን የደሙ ምሳሌ ነው። በብሉይ ኪዳን ጀምሮ እስከ አዲስ ኪዳን ሲተረጎም ወይን የደሙ የክርስቶስ ደም ምሳሌ ነው በብሉይ ኪዳን። እንደገና ደግሞ ስንዴ ደግሞ የሥጋው ምሳሌ ነው። ለዚህም በነብዩ ዕዝራ ላይ አድሮ ሲናገር እግዚአብሔር ምን አለ? እምኩሉ ኦማ ለምድር ሐሬኳ ታጸደ ወይን በምድር ላይ እጅግ ያማሩ እጅግ የሚጣፈጡ እጅግ ውብ የሆኑ አትክልት የፈጠርኩ ሲሆን ነገር ግን ለራሴ ክብር ምን መርጫዋለሁ አለ? ወይንን መርጫዋለሁ። ከምድር አትክልት ሁሉ ወይን መርጫለሁ ይላል። ማለትም ለደሜ ምልክት ወይም ምሳሌ አድርጌ ያዘጋጀሁት እሱ ነው ብሎ ጌታችን ይናገራል። ወም ኩሉ ማይራራ ለምድር ሐሬኩ ስርናየ ከምድር ደግሞ አዝሬት ከእህል ነገድ ወይም ወገን ዘር ደግሞ ስንዴን ለራሴ መርጫለሁ አለ። ለሥጋው ምሳሌ ሆኖ ሲነገር የኖረው ምን ስለሆነ ነው? ስንዴ ስለሆነ ማለት ነው። ይቀጥልና ወም ኩሉ ዘመዴ ጓለሜው አብርሃም ሐሬኩ ከሰው ልጆች ደግሞ ለራሴ አብርሃምን መረጥኩ ይላል። ያ ማለት ለሃይማኖት መሰረት ማለት ነው። ውጣ ሲለው ከዘመዴቱ ተለይቶ የወጣ በመንፈቀ ሌሊት ዚያን የተከተለ መልክዓ ምድር የአየር ጠባይ ጎሳና ነገድ ቋንቋ ያልጠየቀ የመጀመሪያው አማኝ ሁሉን ትቶ የተከተለ አብርሃም ነውና ለእምነት መሰረት ደግሞ አብርሃምን ብሎ እንደተናገረው ያ መልከጼዴቅ በምሳሌ አድርጎ ህብስቱን ከስንዴ ወይኑን ደሙን ደግሞ ከወይን ምሳሌ አድርጎ ለአብርሃም የሰጠውን አብርሃም የሚምን ምሳሌ ነው። መልከጼዴቅ ደግሞ የክርስቶስ ምሳሌ ነው ወይም የካህናት ምሳሌ ነው። ያ መቼ ተሰጠ? ከ2860 ዓመት በኋላ ጌታችን አማናዊ አድርጎ ምሳሌውን ለአብርሃም መልከጼዴቅ የሰጠውን አማናዊ አድርጎ ክርስቶስ በጸሎተ ሐሙስ ወይም በአዲስ ኪዳኑ ሐሙስ ለሐዋርያት ክርስቶስ ይህንን ሰጥቶታል ማለት። ስለዚህ አዲስ ኪዳን የድነት መሰረታችን ስጋና ደሙ የተመሰረተበት ወይም የክርስትና የመጨረሻው ግባችን መንግስተ ሰማያት መግቢያ ማረጋገጫ ማየተሙ ለሁሉም ነገር የክርስትና ማረጋገጫና መደምደሚያ ሆነ ስጋና ደሙ የተሰጠበት ልዩ ቀን ስለሆነ የሐዲስ ኪዳን ሐሙስ እንደገና ጸሎት የተሰበከበት ያስተማረበት ቀን ስለሆነ ጸሎተ ሐሙስ ትትናን ያስተማረበት ፍቅርን የገለጠበት ሥርዓተ ጥምቀት ለሐዋርያት የተፈጸመበት ሐሙስ ነው ብለው ሊቃውንት አባቶቻችን ያስተምራሉ ማለት ነው። እንግዲህ በዚህ መሰረት እስከ ሐሙስ ያለውን ከሰኞ እስከ ሐሙስ ያለውን በዚህ ደረጃ ቤተክርስቲያናችን እያስተማረች እየሰበከች ትሰነብታለች ማለት ነው። ይህንን ተረድቶ ማስረዳት ከሁላችንም ከቤተክርስቲያናችን ልጆች ይጠበቃል። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።